ጤና ይስጥልኝ እንደምቆያችሁ። ዛሬ ብሪፍ ማድረጋችሁ ባለፈው ሳምንት ስለተካሄደው ስብሰባ ነው። በዛ ስብሰባ ላይ የህወሓት ጽሕፈት ቤት ቡድንም የነወዴ ወረደ ቡድንም የራሱን ነጥብ አስቆጥሯል። እንግዲህ ያ በዛ ባላቸው ልዩነት ወይም ፍትጊያ ላይ አንድ ተጨማሪ ምዕራፍ ነው። ይሄ ምን ይዘት እንደነበረውና ምን አንድምታ እንደሚኖረው ቶሎ እያልኩ ሃይላይት አደርጋቸዋለሁ። እንግዲህ የምላችሁ ያለው ስብሰባ ከሰኞ ጀምሮ እስከ ቅዳሜ ለ6 ቀን የተካሄደ ነው። እስከ ቅዳሜ ታህሳስ 4 ድረስ ማለት ነው። ከህዳር 29 ጀምሮ የመጀመሪያው 3 ቀን የህወሓት ጽሕፈት ቤት የመራው ነው የነበረው ስብሰባው። እዛው ሐውልት አዳራሽ ውስጥ ነው፣ አንድ አዳራሽ ውስጥ ነው። የህወሓት ጽሕፈት ቤት ነው ስብሰባውን ያዘጋጀውና የመራው። እዛ ስብሰባ ላይ ካድሬዎቻቸውን ኦሪንት አደረጉ ማለት ነው። ወይም ደግሞ ለካድሬዎቻቸው የሚፈልጉትን ግምገማና ውይይት አደረጉ። ያ ከፍተኛ ካድሬ አሴም ታይም የጊዜያዊ አስተዳደሩም ደግሞ ያው ባለስልጣን ነው ማለት የዞን ነው የወረዳ እንዲሁም በማዕከል ያለ አመራር ነው። ስለዚህ የመንግስትን ደግሞ መደብ የመንግስትን ፕሮግራሞች ማዋየት አለብኝ፣ እኔም ፕሮግራም አለኝ አለና አስቀድሞ አክቹዋሊ ስኬጁል ይደረገ ነበረ። ስለዚህ ሁለት ተጋጠመ እንበለው ወይ ደግሞ አንዱ ባንዱ ላይ እንደገባ ማሰብ እንችላለን። ማለት አስቀድሞ ይሄ ነገር እንደነበረው ከ2 ሳምንት በፊት ያው መረጃ ስለነበረ ነው ደረደም ይክ እንደነበራቸው ያው ሴም ሚቲንግ ነው። ሰኞ ሮብ ላይ ጨረስን ብለው መግለጫ ወጡ። በሙሉ ድምፅ ስምምነት የደረሰበት ብለው መግለጫ እንበለው ዜና whatever ሪፖርት ያው እንደ ዜና ተዘገበና አለቀ። ሐሙስ ዕለት ደግሞ ወደ ይመርሱ ስብሰባ ተጀመረ። ቅዳሜ እንደገና በሙሉ ድምፅ ተስማምተው አለቀ። አንድ ስብሰባ ነው ዘሴም ማለት የተወሰነ ሰው ወጥቶ ሊሆን ይችላል። በጣም የሚቆጠር ሰው 99% ዘሴም ሰው ነው። ግን ሁለት ያው ድምዳሜ ነው። ድምዳሜዎቹ መሰረታዊ ይነስላላቸው ነው። ይሄን ነው እንግዲህ ባጭሩ ማስይዛችሁ ማለት ነው። እንግዲህ በሁለቱም ላይ የሚስማሙበት ነገር እንግዲህ ሁለቱም ግምገማ ብለው ያቀረቡት ነገር አላቸው። ያለንበት ሁኔታ ግምገማ፣ ወደ ቀጣይስ ምን ማድረግ አለብን የሚል ያቀረቡት አለ። እዛ ላይ ሁሉም የሚስማሙበት የትግራይ ችግሮች አሁን ያለበት ሁኔታ የጦርነት ስጋት፣ አጠቃላይ የጸጥታ ስጋት፣ የኢኮኖሚያዊ ማህበራዊ ችግሮች እንደዚህ ነገር ብለው ያቀረቡት አለ። እዚህ ላይ ሁሉም የሚስማሙበት ነው። ያው ብዙዎቹ መድገም አያስፈልገኝም። እዚህ ከተስማሙ በኋላ አንዱ መጀመሪያ የሚመጣው ችግሩ ውጫዊ ነው ወይስ ውስጣዊው ለማስቀመጥ ላይ ነው። የህወሓት ግምገማ ሁሉ ነገር ከጦርነቱና አሁንም እየቀጠለ ያለ ጦርነት ወይም ደግሞ ፌደራል መንግስት አሁንም እያደረገ ካለው ነገር ጋር ነው ሙሉ የሚያያይዘው። በሱ ማለት ኢቭን በመግለጫቸው ላይ እንደዛ ስለሚያስቀምጡት ነው። በዛ ሳቢያና አሁን ቀጥሎ ባለው ጫና ምክንያት የተፈጠሩ ቀውሶችን ለማስተካከል ወደ ለመቋቋም ምንድነው ማድረግ ያለብን በሚል ነው ፍሬም የተደረገው። ከዛ ውስጣዊ የሆነ ችግር እንኳን ካስቀምጡ የሚሄዱት ቢበዛ ጊዜ ያስተደርጋሉ። ግን ዋናው ውጫዊ ነው ፐርስፔክቲቭ በዋናነት እዚህ ጋር ስለ ድርጅቱም ሲያስቀምጡ ስለ ውስጥ ደግሞ ኃይል አስተላልፎ ሲያስቀምጡ 14ኛው ጉባኤ ማለት 2016 ነሐሴ ላይ ያደረገው ማለት ነው። ጌታቸውን ያባረሩበት 14ኛው ጉባኤ ድርጅትን አድኗል። ትክክለኛ ነበረ። ሰራዊታችንም ቦታው ላይ ያለው ቦታው ላይ ማለት መስመሩ ላይ ከድርጅታችን ጋር ያለው ነው ነገሩ። ጊዜያዊ መንግስቱ ግን እግሩን እየጎተተ ነው። እቅድ የለውም። ምንም ስራ አልሰራም። በውስጡ ያሉት የህወሓት ተወካዮች በቂ ሁኔታ እየታገሉ አይደሉም። ስርገት መስረግ ታውቃላችሁ? ውሃ ምናምን ሰርጎ ሲገባ ማለት ነው። በትግርኛም ያው ስርገት ነው ቃሉ። አጋጣሚ የስርገትና የአመላከት መሸርሸር አለ። ያው ሰርጎ የገባ ሀሳብ ወይም ሰው አለ ነው እንግዲህ አሁን ቃል በቃል ላይ የተባለው ማለት እዚች ጋር ይሄንን ነው እንጂ እንትኑ ሳላገኘሁት እንደዚህ ነው እየተጠቀማሉ። ሲፈልጉ ነው የሚለጥፉት። ሰርጎ የገባ ሀሳብ ካለም ያን ሀሳብ ይዞ የገባ ሰው አለ ማለት ነው። ቀጥሎ እንግዲህ በሰርጎ ገብ ወይም ይወጣ ይኖር ከሆነ እናያለን። ዞሮ ስርገት ችግር፣ የአመለካከት መሸርሸር፣ ከብልጽግና ጋር መደበላለቅ የሚሉ አይነት ነገሮችን እንደዚህ አይነት ችግር አለ ብለዋል። በአብዛኛው ጊዜያዊ መንግስቱ ጋርና ከካቢኔ ጀምሮ ወደ ታችም ያለውን መዋቅርም ነው እዚህ ጋር በአቋማችሁ ጸንታችሁ ድርጅታችሁን አልተከተላችሁም እንደዚህ ነው ችግር የሚያሳዩት።
ችግሩ ባናነስ ውጫዊ ነው። ያንን ነገር ግን ድርጅታችንም ድኗል በአብዛኛው በቃ ድርጅቱ ያው እሱም ቢሆን ስርገትና የምናምን ችግር ሊገጥመው ቢችልም ሰራዊቱን ቦታ ላይ ያለው ውስጡ የዛም ችግር የሚፈጥር ላይጠፋ ቢችልም ጊዜያዊ መንግስቱ ግን ይህን ለመቋቋምና እንትን ለማድረግ የሚያስችል ነገር እየሰራ አይደለም ነው። የጊዜያዊ መንግስቱ እንዴት ነው የሚገመግመው? በየቀኑ ኃይል እየበተንን ጠላት እየጨመርን ነው የምንሄድ ያለነው። የፖለቲካ ኃይል ያቀራረብ ለውጥ ያስፈልገናል። ይሄ በየጊዜው የሚያጋጥመው እንግዲህ እጽዋ ክሎዥር ነው በአማርኛ እንዴት መታገድ እንበለው ደግሞ ዞሮ ዞሮ አሁን የምናያቸው ከባጀት ከነገር ነገር የሚያያዙ ነገሮች ማለት ነው። በተለያየ ኢኮኖሚና ነገሮች ስለሚገለጹ አንድ ሁለት ብቻ አይደለም። እነዚህ ነገሮችስ የውጭ ያለው ችግር እንዳለ ሆኖ ይሄ እንዲጨምር የሚያደርጉ ብዙ አይነት እንቅስቃሴዎች አሉ። ይሄ ነገር እንዲጠናከር የተባባሰ እንዲልም በውስጣችን የሚሰሩ አሉ። ለምዶ የሚሰሩት ዝርዝሩን አላገኘሁትም ማለት ያልተጻፈው ማለት ምንድነው ዶክመንቱን ሙሉ አላገኘሁትም። ግን ቀጥታ ያልተባለውን ነገር ማለት ስላልፈለግኩ ነው። አሁን ግን ይሄ ነገር እንዲከብድ የሚሰሩ አሉ ነው። በማወቅ ነው ባለማወቅ ነው ሪጋርድለስ ግን በውስጥም ለዛ ኮንትሪቢዩት የሚያደርጉ አሉ ነው። ኦኬ ይሄ ነው አሁን ስለዚህ ወደ ወረደ ግምገማ ወይም ጊዜያዊ መንግስቱ ወደ ወረደ ግምገማ ላይ ውስጣዊ ፋክተር ጎላ አድርጎ ያሳየዋል ማለት ነው። ያው ተመጋግበው ነው የሚሰራሉት የውስጥ ችግር ነው የውጭ ችግር የሚል። ሁለተኛ የአመራር ነው ሲያፋጸም ችግር በሚል ያስኩት አለ። እዚህ ላይ የህወሓት ግምገማ በየደረጃው ያለ የተበላሸ አሰራር ለማለት የአስተዳደር የመልካም አስተዳደር የሙስና ችግር አለ የሚል አንዱ ያስቀምጡታል። ለዚህ መፍትሄ ብሎ የሚያስቀምጡት በየደረጃ ያለውን አመራር የጽሬት የማጥራት መስመር በማስገባት በማጥራት ነው ማለት ግለሰባዊና በየቦታ ያለ ችግር ነው። ችግሩን ዲያግኖስ ያደርጉበት ፐርስፔክቲቭ ነው እዚህ ጋር። ለዚህም ህዝቡን አንቀሳቅሰን ነው እንደዛው ሰላምና ጸጥታ ላይ ያለውን ችግርም ህዝቡን አሳትፈን ያው ሮንድ በማውጣት ነው የምንፈታው። የቀለል አድርጌ ላስቀምጠው ህዝብ ያው እየሰበሰብክ እንዲገመግም በማድረግ ግለሰብ አባላት የአመለካከት መሸርሸር ያለባቸው በግላቸው ሌብነት ያለባቸው በማድረግ ነው መንፈሳዊ ነገር ነው የነሱ መፍትሄ። የሰራዊት ጋር ያለ ችግር የጥቅማ ጥቅምና ምናምን አለመከበር ጉዳይ ነው። ጊዜያዊ መንግስቱ እዚህ ላይ ዘርዘር ያደረገው ብዙ ማቀው ነገር የለኝም። ኢንተረስቲንግሊ ግን አንድ ነገር ምን ብሏል? ስርዓታዊ የሚመስል የሙስና ችግር አለ ብሎታል። ስርዓታዊ የሚመስል ማለት ትልቅ ኢንዳይትመንት ነው። ስርዓታዊ ካልከው አጠቃላይ ስርዓቱን መቀየር ያለበት እያልክ ነው። ስርዓታዊ የሚመስል ማለት ግን ወደታች የምታወርደው ሳይሆን ከአሰራር ወይ ከመዋቅር ጋር የሚያያዝ ቢያንስ ወደ ከፍተኛ አመራር ጣት የሚጠቁም ነው። ወዳጅነ ደብረጽዮን ግን ወደታች የሚጠቁም ነው። የህወሓት ግምገማ ቢቀድም ያቀረብኩላችሁ ማለት ነው። እንዳ ደግሞ ሙስናና መጥፎ አስተዳደር ወይም የመልካም አስተዳደር ማጣትን እንዲባባስ የሚያደርገው የፖለቲካ ስፔሱ ወይም ነፃነት እንበለው መጣበብና ሰው ሁሉ በጥቅምና ተቧድኖ የሚንቀሳቀስ ሁኔታ መፈጠሩ ነው። ስለዚህ እሱም ዝም ብሎ የግለሰብ የባህሪ ችግር ሳይሆን የፈጠርነው ስፔስ ምህዳር ራሱ ብልሹነትን የሚቀፈቅፍ ነው የሚል ነው የጊዜያዊ አስተዳደር ግምገማ። ስለዚህ ይህም ማለት ሞር ወደ ላይ ነው የሚጠቁመው ያካሄድ ወይ አሰራር ችግር አለብን የፈጠርነው ግራውንድ ራሱስ ለሌባ ወይ ደግሞ ለሌብነትና ለመጥፎ አስተዳደር የሚመች ፈርታይል ግራውንድ ፈጥረናል ነው። አንግሉን ይልኝ አንድ ወደ ላይ አንድ ወደ ታች ነው የሚጠቁመው ሁለት ግምገማዎች። የድርጅት ሚና በህወሓት ግምገማ እንግዲህ ይህንን እንኳን በሚቀጥለው ብሪፍ ላይ አወራላችኋለሁ። ዞሮ ዞሮ ህወሓት መሪ ድርጅት ነው። ህወሓት ነው ሁሉ ነገር መምራት ያለበት አቅጣጫ መስጠት ያለበት። ሰራዊት እንበለው ጊዜያዊ መንግስት እንበለው ህወሓት የሚያወጣው ህወሓት ኢዝ ዘ ብሬን እንደዚህ ብለን እንውሰደው። በቃ ድርጅቱ ብሬን እና ሶል ነው ወይ ብሬን ኤንድ ሃርት ነው። አጠቃላይ የሰራቱ ልብና ጭንቅላት ድርጅቱ ነው። ሌሎቹ ልክ እንደ እጅ እንደ እግር እንትን የሚለው ነው የሚፈጽሙት። በዛ ውስጥ ነው ሚናውን ማየት የሚፈልጉት። በእንደዚህ ቀላል አድርጌ ላስቀምጠው የቫንጋርድ ፓርቲ ኮንሰፕት ነው። እንግዲህ ጊዜያዊ መንግስቱ ደግሞ አሁን ትግራይ ካለችበት ሁኔታ አንጻር መንግስት ነው ማዕከል መሆን ያለበት። እስካሁን በመጣንበት መንገድ መሄድ አንችልም። በውስጥም ላለን ግንኙነት ይሁን በውጭ ላለን ግንኙነት በስከዛሬው መንገድ ወደፊት መሄድ አንችልም። ሁሉን ኃይሎችን አሰባስቦ አማካይ ሊሆን የሚችለው መንግስት ነው። መንግስት ያው ጊዜያዊ መንግስቱ ማለት ነው። ጊዜያዊ አስተዳደሩ የወደ ወረደ መንግስት ማለት ነው።
ድርጅት መንግስትን ሊያግዝ ይችላል እንጂ ማደናቀፍ የለበትም። ያው እዛው ውይይት ላይ ደግሞ እንደውም የሰማሁት ማገዝ ይችላል ድርጅቱ ማለት አብረን መስራት አለብን፣ ግን ፈጭተን ጋግረን የሰጠንህን ብቻ ተቀበል አትበሉኝ እንዳላቸው ሰምቻለሁ። ፈጭተን አብኩተን ጋግረን እና ምናምን 4 ስቴክ መሰለኝ ያለው የሰጠንህን ብቻ ውሰድ ነው ተቀበል አትበሉኝ እንጂ አብረን መስራት እንችላለን ነው። ያው ኦቶኖሚ ጥያቄ ያቀረበ ነው ያለው እና ደግሞ ጊዜ አስተዳደሩ አሁን የሰጣቸው ስራ መደቦች አሉ። ዛለው አመራር መጨረሻ ላይ ሰጠው ይሄን ቆጥረን ሰጥተን ሽልማት ምዘና ይኖራል ነው በስራ አፈጻጸም ብቻ ማለት ነው። ኖርማሊ አመለካከት ነው የሚገመገመው በድርጅት አካሄድ። አመለካከት ጥሩ ከሆነ አቅም ወደፊት ገነባለህ፣ ችግር የለም ይደርሳል። ስራ ማበላሸት ትችላለህ ማለት ስራ አበላሽ አይባልም። ያው እንግዲህ ኢትዮጵያ ውስጥ የኢህአዴግን አሰራር ማክሰስ ስለሌለ ይገባቸዋል። ስራ አበላሽ አትባልም፣ ግን ያሳለፍ ችግር ከሌለብህ አቅም ይገነባል ይባላል። ለዛ ነው ሰው እያዞሩ የሚሾሙት በየቦታው እስከሚለምድ አቅም እስከሚፈጥር። የአመለካከት ችግር ካለብህ ደግሞ እሺ ጊዜ አቅም ቢኖርህ አትፈለግም ነው አመለካከት ማለት ዋቴቨር። እሺ ከዛ ፕሪቶሪያ ወይም ጽምዶ ወይም ፌዴራል ጋር የሚያያዘው ፓርት አሁን ያልኳችሁ ምንዛሪ ስለሆነ እዚህ ላይ ብዙ መወራበት የለም። በህወሓት በኩል ያለው ግምገማ ፌዴራል ጥሶታል። እንዲያውም እዚህ አሁኑ ስብሰባ ሮብ ላይ መግለጫው ላይ የትግራይ ህዝብና መንግስት የትግራይ ህዝብና ድርጅቱ ነው እንጂ መንግስት ነው ያስታውሱታል። የትግራይ ህዝብና ድርጅቱ ከልክ በላይ ታግሷል ነው የሚለው። እንግዲህ ኦፍ ኮርስ በጣም ብዙ ነገር ፌዴራል እኮ ፕሪቶሪያ ላይ ያከበረው ነገር አለ። ግን በመግለጫ ደረጃ ከልክ በላይ ታግሷል ስትል ጽዋው ሞልቷል እያልክ ነው ያለው ማለት ቨርዲክቱ እንትን ነው፣ ግልጽ ነው። ኤኒዌይ እንደዛ ይላል። አደራዳሪዎች የሚጠበቅባቸው ሚናቸውን አልተወጡም ይላል። ስለዚህ በሙሉ አቅማችን መታገል አለብን ነው የሚለው። የዛሬ 15 ቀን ያዘጋጁት የዛሬ 15 ቀን ያወጡት ማዕከላዊ ኮሚቴ መግለጫ ላይ ወይም ደጋግሞ በየጊዜው እንደሚሉትም የአፍሪካ ህብረት ውይይት እንዲያዘጋጅ የሚደረገው ጥረት ወይም ሎቢ ቀጥል የሚል ነው። የጊዜያዊ መንግስቱ ደግሞ ዓለም ትኩረት የማይሰጥበት ወቅት ላይ ስለሆነ ያለን አማራጭ ራሳችንን ማጠናከር ነው። እንደውም እዛ ላይ እንትን ነጥቦች ሲያስቀምጥ ብትራብ የሚያይ ህብር የለበት፣ ብትሞት ለሰብአዊነት ግድ የሚሰጥ የሌለበት ዘመን ላይ ያለ ነው። ሁሉም የአገር የራሱን ኢንተረስት የሚያስቀድምበት ላይ። ስለዚህ ያለን አማራጭ የውስጥ አንድነታችንን በማጠናከር የመደራደር አቅማችን ማሳደግ ነው እና አንድ በመሆንና ሰከንድ በማለት የራስን አቅም በማደራጀት ነው መፍትሄው ነው የሚለው እና ከሁሉም አቅጣጫ ጋር ከፌዴራልም ከጎረቤቶቻችንም ጋር ያለን ግንኙነት በሰጥቶ መቀበል እና የራስ ለራስ በሚል በሚደረግ ድርድርና ግንኙነት ነው መሆን ያለበት ከሁሉም ጋር ነው የሚለው። እንግዲህ የመጨረሻ አርጌ ማነሳው ምንድን ነው የሚሆነው ከማሰባሰብ ጋር ወይ ደግሞ የተጋሩ ኃይሎችን የውስጥ አንድነት መፍጠር ላይ እዚህ ጋር እንግዲህ ችግራችን ምንድነው እስካሁን ካልኳችሁ ተነስተን ማለት ነው የውስጥ አቅም ማሰባሰብ ማጠናከር አለብን፣ መንግስት ማከናወን አለበት እንዲህ ከሚለው አንጻር ሄደን ያው ጊዜያዊ መንግስቱ የውስጥ ኃይል ማሰባሰብ እንደሚል ማገመት ይቻላችሁ። ለነገሩ ህወሓትም የማይቃወሙ ብዙዎች ነገሮች ላይ ባይደው የህወሓት ችግር አሁን ሪፎርም ላይም እኔ መመራውና እኔ የምቋጠረው ሪፎርም ይሁን ነው የሚለው። ከዛ አንተ ራስህ የምትቋጠረው ሪፎርም አንተን ማይነካ ሪፎርም ነው የሚሆነው። ችግሩ እንግዲህ ያ ነው እንጂ እኮ ብዙዎች በመርህ ደረጃ አይቃወሙም፣ ለመቃወም ስለማይመች ማለት ነው። እንደዛው ኃይላችንን እናሰባስብ የሚለው ላይ ህወሓት አይቃወምም። ግን የህወሓት ፐርስፔክቲቭ እንዴት ነው? እዚች መግለጫ ላይ ያለች እንደውም ወደ ሌላ ሄጄ እንደውም ትንታኔ ሳልገባ የመከተ የሬዚስታንስ ስትራቴጂክ አቅሞች ጋር አብሮ በመስራት ድርጅታችን የጀመረውን እንትን እንዲቀጥል ይላል። የመከተ ስትራቴጂክ አቅሞች እነማን መሰሏችሁ? ጊዜያዊ አስተዳደሩ፣ ሰራዊቱ እና ሀፋሽ ማህበራት፣ እነዚህ ማስ አሶሲዬሽንስ የብዙሃን ማህበራት አማርኛም ጠፋብኝ ነው እንዴ፣ የወጣት ማህበር፣ ሴት ማህበር፣ ገበሬዎች ማህበር ምናምን የሚባሉት ማለት ነው። ፕራክቲካሊ እንደ ድርጅት ኤክስቴንሽን የሚቆጥሯቸው እንግዲህ ርዕዮተ ዓለማዊ መሰረት አለው እነዚህ ሲመረጡ። እነዚህ እንግዲህ ምናቸው ስትራቴጂክ እንትን ናቸው የመከተ
ከዛም ይላል ከዚሁ አሁን የሮብ ያወጡት የደብረጽዮን እንትን ላይ ነው የመግለጫው ላይ እነዚህ ካድሬዎቹን ሰብስበው ማጠቃለያ ያወጡት ላይ ነው እንግዲህ ኮት ማድረግ ያሉት። ከዚህ በተጨማሪ ይላል ከብሔራዊ ድርጅቶች የትግራይ ድርጅቶች የትግራይ ፖለቲካ ፓርቲዎች ማለት ነው ሲቪክ ማህበራት ጋር አብሮ ለመስራት የሚደረገው ጥረት መቀጠል አለበት ይላል። እነዚህ ስትራቴጂክ አይደሉም፣ ታክቲካል ናቸው ማለት ነው። እንግዲህ ምናልባት በሻዕቢያ ደረጃ ይሆን ወይ ከሻዕቢያ በታች የሚያዩዋቸው የነሱን ዝምድና መጠን እንግዲህ ስትራቴጂክ ሲባል ማለት ነው ካይንድ ኦፍ የረጅም ርቀት የዓላማ ተመሳሳይነት ያለህ ነው። ታክቲካል ሲባል ስልታዊ አንድነት ነው። ታክቲካል አሊያንስ ለምሳሌ ካልከው ለሆነ ታክቲካል ማለት ለሆነ አጭር ግብ እስከሆነ ርቀት ድረስ ይህን ወንዝ እስከምትሻገር አብሮህ ሊሰራ የሚችል ነው እንጂ ረዘም ባለው ርቀት የተለያየ ነው ግንኙነትህ። ስትራቴጂክ ስትለው ረዘም ያለው ግባችሁ ራሱ አንድ አይነት ነው። አሁን ስትራቴጂክ የመከተ አቅሞች ብለው ያው ጊዜያዊ መንግስቱም ብዙ ጊዜም ያብራሩታል። አሁን ካለው ሁኔታ አንጻር ነው እንጂ እኮ መንግስት ነው የሚመራው ድርጅት ነው። ግን አሁን ባለው ሁኔታ መንግስት ውስጥ ያለው ኃይል ሙሉ በሙሉ የድርጅት ሰው ስላልሆነ ብለው መንግስት እንደ አንድ አካል እየቆጠረ ነው። ኖርማሊ አይቆጠርም መንግስትም። ይሄን ከአንድ ጊዜ ከመሪ ድርጅት ወደ ኮማንድ ፖስት ያልኩት ላይ መሰለኝ ያብራራሁት። ከታች ሊንክ አድርግላችኋለሁ እሱ ላይ ሄዳችሁት እነዚህን የአሳሰብ እድገቶች ልበላቸው ወይም የአሳሰብ መውረዶች ባይ ዴቨሎፕመንት ሲባል የግድ ጥሩ ነገር አይደለም። ያው ሂደቱን ትራጀክተሪን ነው የሚያሳየው። ሶ ኤኒዌይ ሰራዊቱም እዛ ድርጅቱ ስር መሆን ያለበት ኖርማሊ፣ ግን አሁን ያው እንደዛ ስላልሆነ በሚል ነው አጋሮች ናም ብሎ የሚጠሯቸው። ሶ እነዚህ ስትራቴጂክ ናቸው። ሌሎች የትግራይ ፖለቲካ ፓርቲዎችስ ሌሎች ሲቪክ ማህበራት ወስተርፈስ እነሱ ታክቲካል ናቸው ይበዛ የሚሆኑት። በዚህ ፍሬምወርክ ውስጥ አስቀምጠው ሲያበቁ ነው ለምን ከኛ ጋር አልሰራችሁም ለምኛ እንደምን አልሆናችሁም ብሎ ኮምፕሌን የሚያደርጉት። እቺ ነገር እንድታስተውሉኝ ስለፈለኩ ነው። እንደ ስትራቴጂክ እንኳን አለ የሚቆጥሯቸው ማለት ነው ትግራይ ሌሎች ተቃዋሚ ፓርቲዎችን እንግዲህ ዋሬቨር ማለት ሲሪየስ ነገር ስለሆነ ጠቅስ ያለሁት። ዞሮ ዞሮ ጊዜያዊ መንግስቱ ደግሞ ምን ይላል? ሁሉን ማሰባሰብ አለብን ይላል። ለዚህ ደግሞ ጊዜያዊ መንግስቱ ግን መፍትሄ የውይይት ኮሚሽን ለዚህ ደግሞ እንደ ጊዜያዊ መንግስት መፍትሄ የውይይት ኮሚሽን ወይ ደግሞ የዘተ ያው ውይይት ኮሚሽን ልበለው የተሻለ ስም ስለሌለው የሚል እንትን ብለዋል። ውይይት ለማድረግ እንደ ብሔራዊ ምክክር አይነት ሙሉ ነው፣ ግን የፖለቲካ ፓርቲዎች ካሉት በላይም ቀንሶ ምናምን አድርጎ ቆራርጦ ማለት ቲፒኤልኤፍ ይደረግልኝ ስትል ሰዎችን ስታስገባ መዋቅር ውስጥ ምናምን ስታደርግ ፕራክቲካሊ አሁን የሆነ 1000-2000 ሰው ሰብስበው ጋቢ ተሸላልመው የሚያልቁበት ነው የሚሆነው። ማለት ፔሲሚስት መሆን ፈልጌ አይደለም፣ ግን ብዙም ፕሮስፔክት አይታይም። ብዙ ትልቅ ሰዎች አሉ እዛ ውስጥ እየተሳተፉ ያሉ አውቃለሁ፣ ግን መንግስት እስከፈቀደው ርቀት ድረስ ነው መሄድ አለብን በሚል ይመስለኛል እንጂ መጀመሪያ በፖለቲካ ፓርቲዎች ደረጃ በኤሊት ደረጃ ነው ውይይት መጀመሪያ የምታደርገው። ገብሬ ሰብስበህ ምንድን ነው ልትከራከር የምትችለው? ወይ ሀቭ ቱ ቢ ኦነስት ማለት ምርጫ የሚወዳደር ሰው ሊጨንቀው ይችላል። ምርጫ ስለማልወዳደር መናገር እችላለሁ። ይህን አጎት ሰብስበህ አርቲክል ታደርግ አትችልም ማለት ስፔሲፊክ ስለዛ አካባቢ ልታወራ ትችላለህ ወይ የሆነ ነገሮች ላይ ማለት የምትወስደው ነገር የለህም ማለት አይደለም። ነገር ግን የኢትዮጵያ ፖለቲካ በኤሊት ደረጃ ያለ ነገር ነው መጀመሪያ መፍታት ያለብህ። ያን ሳታደርግስ አንተ ኦቨርዌልም የምታደርገው እና የማያውቀውን እንግሊዝኛ ቃላት እየቀላቀልክ ልታደናግረው የምትችለው አክቹዋሊ ያው ሌላው እንግሊዝኛ የረባ ያውቃል አይደለም የከተማ መስሎ ነገሩ እንደዛ ማለት አንተስ ኦቨርዌል የምታደርግ የምትችለው ወይ ደግሞ ዶሚኔት ልታደርገው የምትችለው በሺህ የሚቆጠር ሰብስበህ ዲስኩር መስጠት የሚፈጠር ብሔራዊ መግባባት የለም። ይሄ ለኢትዮጵያ ደረጃ የሚሰራል ለትግራይ የሚሰራል ፋርስ ነው ማለት ቻሌንጅ ስለማይፈልጉ ነው እንደዛ የሚያደርጉት። ብሔራዊ ምክክር ብልጽግና የሚያደርገው ትግራይ ላይ መሆን ነው ወረደ የሚያደርጉት ወረደ ኦሪጂናሊ በጣም ጥሩ አድርገው ነበር ያቀዱት። በኋላ ከነደብረጽዮን ጫና ሲበዛባቸው ቀንሰው አሁን ከፐርፎርማንስ ያለፈ ነገር አቺቭ ያደርጋሉ ያጠራጥረኛል። ምናልባት አንዳንድ ሰዎችን እንዲገኙ ሊያደርጉ ይችላሉ። ኖርማሊ የማይገኙ ሰዎችን ወይ ጌታቸው ረዳን መቀሌ እንዲመጣ አድርገው ምናምን ያ መድረክ ላይ ያሳምሩት ይችላሉ። ሰብስታንቲቭ ዋይዝ ግን የሚፈለገው ነገር አቺቭ ያደርጋሉ። አይ ዳውት ኢት። ሶ እዚህ መጨረሻው ነጥብ ላይ ፐርስፔክቲቫቸው ይለያያል። ህወሓት ከመጀመሪያው በግልጽ አንደኛ ደረጃና ሁለተኛ ደረጃ ብሎ ትግራይ ኃይሎችን በግልጽ ለያይቶ አስቀምጦ ነው የሚጀምረው። ትንታኔ ችግር የለበትም። ወረደ ሁሉንም አቅም ማሰባሰብ አለብን እንዳሉ ለማሰባሰብ የሚይዙት አካሄድ ግን ፕራክቲካሊ
እስቲል እነዚህ እንኳን እያደረጉ በህወሓት እየተቀጠቀጡ ነው ያሉት። አላማራቸውም እቺ እንኳን ስብሰባ እኛ ስለማንቋጠራት የሚል ማለት ነው። ስለዚህ ዳይሉት እያደረጉት እያቀጠኑት መጨረሻ ላይ ውሃንም ጠጣው ወይስ ጠላ ምታታብህ ነው የሚሆነው መጨረሻ ብዬ እፈራለሁ። እዚህ ጋር ላጠቃለውና ቀጣይ ምን ይሆናል አሁን ለጊዜው ዝም ብለዋል ያሉት። ትናንትና የዛ እንግዲህ 3 ቀን ነው ደግሞ የወደረደም የነበረው። ቅዳሜ ዕለት አለቀ። እሑድ ላይ ኦሪየንቴሽን በየዘርፉ ሲሰጥ ነበር ብሎኛል። ቴሌቪዥን ላይ ተላለፈው የግብርና ዘርፍ ላይ ነው። በመስኖና በሜካናይዜሽን ትግራይ ደም መስራት እንዳለባት እያወራ ነበረ። ማለት እንደዛ ሰብስቦስ አቅጣጫ እየሰጠ በዚህ ይለካል እንትኖቹ ከፌደራል ጋር ተባብረን መስራት እንዳለብን፣ የውስጥ አቅም ማጠናከር እንዳለብን መከተ በሚመለከት እሱ የሚመለከተው ኃይል አለ ማለት ይሄ ያው ጸጥታውን ሁሉ የከፍተኛው አመራሩ የጸጥታ ሴክተር አለ። የዞን የወረዳ እንትኖች የራሳቸውን ስራ ከሰራችሁ ይበቃቸዋል ምናምን ብሎ ሞንጆሪኖን ፊት አስቀምጦ ሲናገር የነበረው ሰው እየሰማችሁ ነበረ። ተስማምተዋል። አይዳውቲት እንግዲህ ቀስ ብሎ መጀመሪያ እነማን ናቸው ይሄን ዶክመንት ማዘጋጀትም ይሁን እንደገና እንደ ኃይል በማሰባሰብ ከወደ ወረደ ጋርም አብረው ያሉት ያው እና አለም ገብረዋህድ ናቸው። እነሱን የሚመቱበት የህወሓት ስብሰባ ማዘጋጀታቸው አይቀርም ባይ ነኝ። አስቸኳይ ጉባኤ እናዘጋጃለን የሚል ነገርም አላቸው። አስቸኳይ ጉባኤ ደግሞ ካዘጋጁ ወይ ከማዕከላዊ ኮሚቴ አለም ገብረዋህድ ሆነ እሱም ደግፉ ሰዎችን ለማስወጣት የሚያስባሉ። ይሳካላቸዋል የሚታይ ነው። እነ ወደ ወረደስ አሁን የያዙበትን አጠናክረው ማለት የተሻለ አድርገው አፕግሬድ እያደረጉት ሄዳሉ ወይስ ሐውልቲ ማለት የህወሓት ጽሕፈት ቤት ነው ባይደው እና እዛ በተነጫነጩ ቁጥር እያቀጠኑት ይሄዳሉ ወይ የሚታይ ይሆናል። አንድ እዛ ላይ አማኑኤል አሰፋ አለው የተባለው እዛ ስብሰባ ላይ ይሄ እኮ የህወሓትን ጽሕፈት ቤት ከሐውልቲ ወደ ደጀን የመውሰድ ሙከራ ነው ብሎታል። አማኑኤል አሰፋ ማለት የህወሓት ምክትል ሊቀመንበር ነው፣ የትግራይ ምክትል ፕሬዚዳንት ነው። ያው ተስፈኛ ነው እሱ ፕሬዚዳንትም ሊቀመንበር ለመሆን ማለት ነው። ሁለት ትራክ አለው ነገሩ። ግን ከነደብሬጽ ጋር ነው እሱ አስተላለፉ። ደጀን ማለት የትግራይ መንግስት መቀመጫ ነው፣ የፕሬዚዳንት መቀመጫ ነው። ሐውልቲ ደግሞ የህወሓት ጽሕፈት ቤት ያለበት ነው እና የህወሓትን ጽሕፈት ቤት ከሐውልቲ ወደ ደጀን ለመውሰድ እየተሞከረ ነው አለ። ምክንያቱም አለም ነው እዛ ወደ ወረደ ጋር ሆኖ ይህንን እየሰራ ያለው ነው አሽሙረው። ዞሮ ዞሮ ጽሕፈት ቤቱን መውሰድ ነው እንትናቸው። እሱ ደስ እንዳላቸው ከሱ ይልቅ ግን የሚሉትን ነገር በሚመጥነው ልክ አድርገው ይሄዳሉ ወይስ ያቀጠኑት ይሄዳሉ ወይስ ከመጀመሪያው እዚህ ላይስ የፍሬምወርክስ እጥረት ውስንነት አለባቸው ወይ የሚለውን አንዳንዱ ላይ የኔም ግምገማ በቀጣይ ያቀርብላቸዋለሁ። ሌላውን ደግሞ ያው ምናየው ይሆናል ማለት ነው። ቸር ይግጠመን።